ከአንድ ዓመት ተኩል በኋላ ጓንቼ በግል የሥራ ጉዳይ ወደ ምድራዊት ገነት ባህር ዳር ከተማ አምርቷል። ወደዚያች አነጋጋሪ የምግብ ጓዳ ምሳ ሊበላ ተሰየመ። ምግብ ቤቷ ከባህር ዳር ጣና ሐይቅ ዳርቻ ምስራቃዊ ክፍል ትገኛለች። ኑ ምግብ ቤት የሚል ጽሑፍ ግንባሯ ላይ ተነቅሳለች። ጓዳዋ እንዲሁ ከውጭ ሲመለከቷት ሀገራዊ ቀለሟ ደማቅ ሆና ተስተዋላለች። ከውስጥ በቅርበት ሲመለከቷት ኢትዮጵያዊ ሴትና ትውፊት፣ ታሪክና ባህል፣ ወግና ሥርዓትን አጣምራ ይዛለች። ታዲያኔም ጉዞዬን ኑ የተሰኘችው መጽሐፍ ስጋን ለብሳ ወደ ተከሰተችበት እልፍኝ አድርጌያለሁ። በመግቢያ ድምቅ ያለ አለባበስ ሞቅ ካለው ፈገግታ ጋር ተዳምረው ሀገረኛ አቀባበል ይጠብቃል። የሀገሬ ውበት እጅግ ደስ ያሰኛል። ወደ ውስጥ ዘልቀ ስትገባ ዘመኑን የዋጀ ቤት ከባህላዊ ቁሳቁስ፣ ከታሪክ ሰዎቻችን፣ ከባህል ጌጣጌጦቻችን ጋር ድንገት ትዋሃዳለህ። ከዚያም የሰከነ ስሜት እንደ ሸማ ትላበስና በመረጥከው ቦታ ታርፋለህ። ሰላም፣ እንዴት ነሽ? እንኳን ደህና መጣ። ዛሬ ይመስገን። ደግሞ አረፍ እንዳልክ ትሁት አስተናጋጅ በሸማ ደምቃ ትቀበላለች። የሻትከውን ካዘዝክም ትዕዛዙ እስኪደርስ ታሪክ ዘካሪ መቆያ ማዕድ ይቀርብልሃል። በዚች ቤት በየዕለቱ ታሪካቸው የሚዘከር ባለ ታሪኮች ያሉ ሲሆን በሄድኩበት ዕለት ግን የአጼ ምኒልክ ቀን ነበረ። ትንሽ ሳይቆይ ጠላው እንዲህ ይቀርብልሃል። የሀገሬ ውበት እጅግ ደስ ያሰኛል። ኢትዮጵያዊነቴ እኔን ያኮራኛል። ወይዘሪት ኢትዮጵያ የሀገር እመቤት መልክሽ ደም ግባትሽ። እኔ ልሙት እንዴት ያለ ጥሩ ጠላ መሰለህ፣ እባክህ ጠጣልኝ ከሚላ ክብርቷ የግብዣ ጋር ይቀርብልሃል። የሀገር እመቤት ጠላውም ተቀርቶልኛል። እንዲህ ባማረ ሁኔታም ቆሎ እንግዲህ የጠላ ማጣጫ ቀርቦልኛል በዚህ ሬስቶራንት ባህልን በሚገልጠውና አንደኛው ደግሞ 9ኛ ቀን የእምዬ ዳግማዊ ምኒልክ መታሰቢያ ቀን ነው ተብሎ ነው እዚህ ጋር የተቀመጠውና በኢትዮጵያ ታሪክ ከታዩ መሪዎች ቸር፣ ደግና ሩህሩህ ጅምሩን የሀገር አንድነት ግንባታን ያገባደዱ የአባቶቻችን ርስት ያላስወሰዱ አድዋን ያክል አይረስ ያሻራ ያተሙ ዘመናዊት ኢትዮጵያን ወጥነው ያቀበሉ የምን ጊዜም የሀገር ባለውለታ እምዬ ዳግማዊ ምኒልክ ዘኢትዮጵያ የሚል ተጽፎባታልና ምግበ ህሊና የብሮሸር ንባብ መሳ ለመሳ አንድ በብልጫ የሚወደው የነጠላ ዜማ ድምጽ በቀስታ በጆሮ ሽው ብሎ አለፈ። ተወራጬ አንዳች ነፍሱን የሚገዛ ዜማን ሲያደምጥ ማነሽ እቴ ይቅርታ ዜማውን ትንሽ የድምጽ ትጨምሪበት አለ ጓንቼ። እንደ ንስር አይኖቿን ወድራ ደንበኞቿን የምትጠባበቀው ፈጣኑ አስተናጋጅም ሰላም፣ እንዴት ነህ? ሰላም ነህ? እንዴት ነህ? ቆይታ እንዴት ነው? እየተመቸ ነው? የእውነት አሪፍ ነው። የእውነት በጣም እናመሰግናለን። እጅግ በጣም እናመሰግናለን። ቀደም ብዬ እቺን ሐሳብ ያስቼ ነበር። ለዚህች ሐሳብ ትንሽ ልትይ ደስ ይላል ማለት ነው። እሺ፣ አመሰግናለሁ። ከመጽሐፍ ሐሳብ እስከ እልፍኝ ያለው ታሪክም እንዲህ ነው። ሁሌም ከ1 እስከ 30 ውብ የሆኑ ታሪካትን ይዛ ትዘክራለች። ማለትም ዛሬ ቀኑ 9 ሆኖ እምዬ ዳግማዊ ምኒልክ ሆኖ እንጂ ከ1 እስከ 30 ውብ ታሪካትን ይዛ ኢትዮጵያዎች ታሪክ ሰርተው ያልተነገረላቸው፣ ያልተወራላቸው፣ ያልተዘመረላቸው ብዙ ጀግኖች አሉ። እነ እቴጌ ምንትዋብ፣ እነ እቴጌ ሰብለ ወንጌል ሁሉንም እንዘክራቸዋለን እዚህ ጋር እና አንድ ከስተመር መጥቶ እኛ ጋር አገልግሎት ሲወስድ የሆነ ምግብ የሆነ ነገር ካዘዘ ትእዛዙ እስኪደርስ ጊዜ ምግበ ስጋ እስክትመገብ ምግበ ህሊና ያስፈልገናል። ገሪያን በማለት በማሰብ ለከስተመሮቻችን ሁሌም ታሪክ እናቀርባለን። ይሄን እናቀርባለን ምግብ እስኪደርስ እንዲያነብ። ምግበ ስጋ አለ፣ ምግበ ነፍስ አለ እዚህ ውስጥ ቤትና ሁለቱን ነገር ነው አጣጥሞ የሚያውሰው። የምናያቸው ነገሮች ራሱ የባህል ቁሳቁሶቻችን በአእምሯችን እያየን በአይናችን እያየን መንፈሳችን እንዲረካ ታሪካችን እንድናስታውስ ያደርጋል። አሁን የኛ ቤት ባህልና ዘመናዊነትን ያካትታል። ሙሉውን የመስተንግዶ ስርዓታችን የአባቶቻችን ይሁን እንጂ ባህልንም ዘመናዊነትን ያካትታል። ግን አጠቃላይ የባህል ነው የሚወስደው። የመስተንግዶ ስርዓታችን ሀገሩን፣ ባህሉን፣ ርስቱን እንዳይረሳ
እናቶቻችን ጋር ቤታችሁ ስትሄድ አይነ ሙሉነት ባለው ምግብ አቅርበው ስሞት ስደፋ ስቀበር በአንድ እንጨት ሲሄድ አረ በሞቴ ብላልኝ እባክህ ስሞት እያሉ ካፍካፍ ነው የሚያቆርሱት። የኛ ቤትን ደግሞ ያንን ነው መመለስ የፈለግነው። ደንበኞቻችሁ ምን አይነት አስተያየት ነው የሚሰጧችሁ? ደንበኞቻችን በጣም ነው የሚወዱት። ይህን አገልግሎታችንን እጅግ በጣም ነው የሚወዱት። ደንበኛችን ሲመጡ ንጉስ ወይም ንግስት ናቸው። እኛ ቤት ሲመጡ እንደ ንጉስ እንደ ንግስት ነው የምንከባከባቸው። ምክንያቱም ከአንድ ነገስታት ቤት ስትሄድ የሚቀርበው አቀራረብ፣ የመስተንግዶ ስርዓት፣ የፈገግታ አይነ ሙሉነት ያለውን ነገር ያንን ነው እኛ ምክንያቱም ድሮ የአባቶቻችን ነው ወግ ይዘን መቀጠል የምንፈልገውና ያንን ነው እያደረግን የምንገኘው። እዚህ ቤት የተጠቀማችኋቸው ማቅረቢያዎቻቸው እያንዳንዱን ሰውይትን ታሳይኝ ደስ ይለኛል። እንዴ እባክህ ቅደም ከጠላና ከጠጃችን ጀምር መሰለኝ አይደል? አይ ከዚህ ጀምራሽ። እሺ ቤተስቴ ምንድነው? እሺ ቤተስቴ ማለት የመጠጥ ማቅረቢያ እንደማለት ነው። እዚህ ጋር ደግሞ ጠላና ጠጃችን ብርዛችን ይገኛል። ይሄ የሀገር ባህል ብርሌ አፈድስት ብርሌ ይባላል። እዚህ ጋር ደግሞ ዋንጫ ይባላል። የሀገራችን ጠላ ማቅረቢያ እናቶቻችን ብዙውን ጊዜ ጠላ ሲቀርብ ዋንጫ ነው፣ የቀንድ ዋንጫ ነው ትዝ የሚለውና የክብር መገለጫ ነው። እዚህ ጋር ጠጃችን ይገኛል። እዚህ ጋር ብርዛችን ይገኛል። እዚህ ጋር የሀበሻ አረቄ ያለን ባህላችን ነው። የአባቶቻችን ባህልን ሲታሰብ ማን ነው የሚያቀርባቸው? አረቄው ጠጁ እኛ ራሳችን ነው የምናዘጋጀው። እቺ ስራ ነች፣ የጠላ ማቅረቢያ ነች። ቀለል ብሎ ከስተመር በአራትም ቢፈልግ እዚህ ጋር በስድስት አለ በሚፈልገው መጠን ቀርቦ ጠጥቶ በሚመቸው መንገድ አድርጎ ይሄዳል ማለት ነው። ውበትም አላት። እዚህ ጋር የሚታዩን ነገሮች ገንቦ አለን። እዚህ ጋር ገንቦ ብዙ ጊዜ እናቶቻችን ጥንስስ ምናምን ያስቀምጡበታል። እዚህ ጋር በትንሹ ሆነ እንጂ ጥንስስ ማስቀመጫ ነው። ያው ገንቦነቱ እንዳይረሳ ነው እንጂ እዚህ ጋር ጥንስስ ማስቀመጫ ገንቦ ይባላል። እዚህ ጋር ያለችው ማለት ነው። ተወደደ ሰው ምናምን የሚቀርብ አይነት ነገር ነው ተብሎ እኔ ባለውበት ያው እንደዛ አይነት ነገር አለ። በጣም ይገርማል። ደግሞ ትንሽ ላሳይ ስለዚህ ነገር ትንሽ ልንገር። እዚህ ጋር ኮለን አለውና ትርጉም አላቸው። ይሄ አንድ ከስተመር መጦኛ ጋር ሲቀመጥ ምንድነው ንጉስ ወይም ንግስታችን ናቸው እንደማለት ነው። የድሮ ቀደም ዘውድ እንደፋለታለን። እዚህ ጋር ደግሞ ቅድም እንደነገርኩህ ነው። ቅድም እዛ ጋር ያየናቸው ነው። እዚህ ጋር ግሬር አለ፣ እዚህ ጋር ከንበቦ አለ፣ እዚህ ጋር ገንቦ አለ፣ ባርኔጣ አለ። ባርኔጣን ስናስብ አባቶቻችን ነው የምናስበው። ስራ ሲሰሩ ሲያርሙ ሲያጭዱ እዚህ ጋር ጭንቅላታቸው ጋር ይደፋሉና ያን ነገር ለማስታወስ ነው። እዚህ ጋርም ቅድም እንደነገርኩ ስለ ቅዱስ ያሬድ፣ ስለ ላሊበላ፣ ስለ አጼ ምኒልክ አለ። እዚህ ጋር ስለ አጼ ዘርዓ ያዕቆብ አለ። በ14ኛው ቀን ደግሞ እሳቸው ነው ደጃዝማች ኡመር ስመትር እንዘክራቸዋለን። ስለዚህ ኢትዮጵያ በሙሉ የሚታወሱት ቢከበሩ። አዎ እዚህ ጋር ደግሞ ቤተ መብሳል ይላል፣ የግዕዝ ቃል ነው። እዚህ ጋር እንግዶቻችን የቤትነት ስሜት እንዲሰማቸው ቤታቸው እንዳሉ ጋር እንዲሰማቸው ሁሌም በዓል እንዲመስላቸው እዚህ ጋር በሞሰብ ነው የምናቀርበው። በሞሰብ ሲቀርብ የሆነ ድባብ አለው አይደል? ያ ድባቡ እንዲመጣ ሞገሳቸውን ያን እንዲታይ በማሰብ እዚህ ጋር በሞሰብ ነው የምናቀርብላቸው ምግባቸውና መንፈሳቸው ረክቶ ደስ ብሎ ተመግበው ይሄዳሉ። እዚህ ጋር ምን ይለናል? ኑ ወደ ፍቅር ይለናል። እዚህ ጋር ኑ ወደ ሰላም፣ ኑ ወደ ጤና፣ ኑ ወደ ህሊና። ያ ማለት እዚህ ጋር እኛ ቤት ትንሿ ኢትዮጵያ ነች። ትንሿ ኢትዮጵያ እንደሆነች ባለፈ ወደ ፍቅር የት ነው? ኢትዮጵያ ውስጥ ነው። ሰላም የት ነው? ኢትዮጵያ ውስጥ ነው። ህሊና የት ነው? ኢትዮጵያ ውስጥ ነው። ስለዚህ ይሄን አካተን ኢትዮጵያ እዚህ ጋር አለች። ኑ ወደ ፍቅር፣ ኑ ወደ መተሳሰብ፣ ኑ ወደ አንድነት፣ ኑ ወደ ህሊና፣ ኑ ወደ ባህል እያልን ነው። ባህላችንን፣ ፍቅራችን፣ አንድነታችን፣ መተሳሰባችንን ይዘን ኑ ወደ ትንሿ ኢትዮጵያ እያልን ነውና ቤታችን ትንሿ ኢትዮጵያ ነው። ከዛ ባሻገር ገበጣም አለ። እዚህ ጋርም ገበጣ አለን። ትንሽ ትችላለህ እንዴ? ስለ ገበጣ እንዴት ነው ትሞክራለህ? ብዙ አልችልም ግን የእውነት እዚህ ጋር አራት ይሆናል። ስለ ገበጣችን የድሮ አባቶቻችን እናቶቻችን የሚዝናኑበት የነበረ ገበጣ ነው። ያንን ለማስታወስ ነው። ስለዚህ ማን ይጀመር በፈቃደኝነት? ማለት እንዴት ነው አሁን መብላት የምችለው ማሸነፍ የምችለው አንቺን እንዴት ባለ መልኩ ስትጫወት ነው? እሱ አይምሮ ጫታ ነው። እሱን ከነገርኩማ በልሃኝ ማለት ነው። ጀምርና እንደዚህ ነው መሄድ የምትችለው። ወዳችን ነው መሄድ። አዎ ትቀጥላለህ። አዎ ጎበዝ። አይ እችላለሁ መሰለኝ። ትችላለህ። ጠጠሯ ያረፈችበት ላይ ታነሳለህ ማለት ነው። በጣም በቃ ወደቅ። አዎ መሀል ቦታ ላይ አዎ ምን ጊዜም የመጀመሪያ ተጫዋች መጀመሪያ ጨዋታ ላይ
የመጀመሪያ ሰው ይወድቃል፣ ሁለተኛ ደግሞ ያጨነጉላል። ማለትም ያንተን ቤት አፈርስብሃለሁ ማለት ነው። ስለዚህ እኔ ልቀጥል። እኔ እዚህ ጀመርኩ ልበል፣ ሰው ወደ አንተ ቤት ነው የሚመጣው። በዛም መጀመር እችላለሁ፣ እዚህ ወደዚህ መጀመር እችላለሁ። እሺ አይምሮን እዚህ ጋር ስብስብ አድርገህ በደንብ ነው የምትጫወተው። ስለዚህ ሲባዝን የነበረ ሰው በሙሉ መጥቶ እዚህ መጫወት ሲጀምር አይምሮ እረፍት ያገኛልና ያንን ለማሰብ ነው እዚህ ጋር። በተለይ ደግሞ የሶሊ ብዙዎቻችን እንደዚህ ሬስቶራንት ጋር ቁጭ ብለን ስልኮቻችን ጋር ነው ተጠምደን ቁጭ ብለን። አዎ ስልኮቻችን ጋር ቁጭ ከምን ደግሞ እንዲህ አይነት ሂሳባዊ የሆኑ ስሌት የሚጠይቁ ጨዋታዎች ያስፈልጋሉ። በጣም ደስ ይላል። እውነት ነው። ይሄ ገበጣ ነው። ብዙ ጊዜ አሁን ዘመን አመጣሽ ቲክቶክ አለ፣ ብዙ ነገር አለ ስልክ ላይ የምትጠቀማቸው ነገሮች እና ያን ነገር አይምሮን ቢዚ እንዳታደርገው ቢያንስ በገበጣ የሆነ ባህል እንዳትረሳ ያደርግሃል። ባህልም እያስተዋወቅክ ነው እና አንድ እንኳን የውጭ ዜጋ መጥቶ እንኳን ቁጭ ብሎ ሲያይን እንዴ እንደዚህም ለካ አለ ይላል ብሎ እንዲያስብ ያደርጋልና ያ ነው እዚህ ጋር እኛ ቤት ጋር ገበጣ አስቀምጠን ያለ ነው ማለት ነው። ጥሩ። ቀደም ብዬ እንግዲህ ከመነሻዬ ጠላይን አስቀምጬ ከመጣሁበት ወንበር በመልስ ላይ ነው። ኦኬ በጣም ደስ ይለናል። የእውነት ቆንጆ ነው አይደለም? እሰይ እባክህ ቅደም። ክብረት ስጥልኝ። አመሰግናለሁ በጣም ሶሊ። እኔም በጣም አመሰግናለሁ። ወደዚህ ቤት ስመጣ መነሻ የነበረው ኑ የሚለው መጽሐፍ ነውና ሳነበው በጣም ነው የተገረምኩበት። ብዙ ሀሳቦችን ይዟል። እዚህ ጋር ቤተ ኑ የሚለው መጽሐፋችን ይሄ ምንድነው? ኑ የሚለው ቃሉ ራሱ በሀሳብ የበላይነት የምታምን ከ9 ዓመታት በፊት ተጽፋ የነበረች ድርሰት ነች። ድርሰቷም እዚህ ቤታችን ላይ መጽሐፏም ይገኛል። ደራሲው ማታ አራጋው ይባላሉ። እሳቸው ይዘዲት ቅደም እባክህ። አቶ አራጋው ይባላሉ። ከእሳቸው ጋር ትንሽ ቆይታ። መልካም ጊዜ ይሆንላችሁ። መልካም ቆይታ ይሆንላችሁ። ከዚህ ከቀረጻችን በፊት አንድ ጓደኛ የዚህ ቤት ይዞኝ መጣ እና ኑ የሚለውን ሬስቶራንት አየሁ። በተለይ እናንተን ባህል የሚሰበክበት ማንነት የሚነገርበት እንደ ሀገር ሁሉም ብሔረሰብ ሁሉም ማህበረሰብ የራሱ ቀለም አለው። ከሚገለጡበት ቀለም መካከል አንዱ ይሄ ነው ብዬ ነው የማስበው። ጠላ አጠማመቃችን ከአንደኛው አካባቢ ወደ ሌላኛው አካባቢ ስንሄድ የተለያየ ያጠማመቅ ያጠጣጥ መስተንግዶ ስርዓት አለው። አበላላችንም እንደዚሁና አራጌ የዚህ ሀሳብ ጽንሳሹም አንተ እንደሆንክ ሰምቻለሁና ስለዚህ ታሪክ ልታጫውተኝ እወዳለሁ። አራጌ 2009 ዓመተ ምህረት ላይ ኑ የሚል ረዥም ልቦለድ ድርሰት እሱ ውስጥ ነው ቤቷ እንግዲህ የተከፈተችው በምናብ ነው። እንግዲህ ከወደ አንድ 10 ዓመት በፊት ማለት ነው እንግዲህ እና በምናብ ደግሞ የከፈትናት እንዳጋጣሚ ባህር ዳር ነው። ኖርማሊ ባህር ዳር ጣና ዳር አካባቢ አንድ መጽሐፍ ውስጥ ያለ ካራክተር እችን ቤት ይከፍታታል። በቃ ከራሱ ከልቡ የመነጨውን ነገር ወደ መሬት ካስኬዳ አውርዶ የሚያስበውን የሚመኘውን ነገር መሬት ላይ የገለጠበት አውድ ነው። መጽሐፉ ላይ ልቦለድ ላይ ምናባዊ የሆነው ነገር እሱ ነው። እንግዲህ ከ10 ዓመት ቆይታ በኋላ እችን በምናብ የተጸነሰች በምናብ የታለመች ቤት ወደ መሬት ማውረድ የሚቻልበት እድል ደግሞ ተጻፈ። ኑ ምን አይነት ፍልስፍና ይዛ ነው የተነሳችው? በእናንተስ እንዴት ነው የሚተገበሩት? ምንስ እውነት አለ እዚህ ቤት? ፊሎሶፊዎቹን ተች ማድረግ ከተፈቀደልኝ 4 መሰረታዊ የሆኑ የፍልስፍና አምዶች ዋልታዎች አሏት ኑ። መጀመሪያ ገና ስንነሳ የዚች ቤት ውሃ ልኳ ሰውነት ነው። ሰው መሆን የራሱ የሆነ ጣዕም አለው። ሰው መሆን የራሱ የሆነ ሞገስ አለው። ያንን ጣዕም ማጣጣም ነው የፈለግነው። መጀመሪያ እሱን ወርቃማ ዕድል ማጣጣም አለብን። ሰው መሆን ጣዕም አለው። እሱን ጣዕም ስታጣጥመው ፊል የምታደርገው ነገር ምንድነው? ነፃ የሆነ ሰርቪስ አሰጣጥህ ሰውነትን መሰረት ያደረገ ነው የሚሆን። ምግብ አዘገጃጀትህ፣ ምግብ ፕሬዘንቴሽን፣ አቀራረብህ፣ ትች
ትጨነቃለህ፣ ለሰው ትጨነቃለህ። ያ ነገር ውስጥ ላይ ይገባልና የመጀመሪያው ነገር ከሱ መነሳት። ጣሪያው ደግሞ ውሃ ልኩ እሱ ከሆነ ጣሪያው ደግሞ መድረስ የምንፈልገው መንካት የምንፈልገው ጫፍ ደግሞ ኢትዮጵያዊነት የሚባል ማንነትን እሱን ጣሪያ ነው ያደረገው። እዚች ቤት ውስጥ ሲገባ ፊል የሚደረግ ስሜት እሱ እንዲሆን፣ የሚጣጣም ስሜት እሱ እንዲሆን፣ የሚቆረስ እንጀራ እሱ እንዲሆን፣ አይን የሚያርፍበት እሱ እንዲሆን፣ እዝነ ህሊና የሚያርፍበት ጆሮ የሚያደምጠው ጣዕም እሱ እንዲሆን፣ ኢትዮጵያዊነት እንዲሆን በዛ ግባብ ኤቭሪ ተቻችን ኢትዮጵያዊነትን እዚሁ ጋር እንግዲህ ትልቁ ጀነሪክ የሆነው ቴማቲክ ኤሪያችን እሱ ሆኖ ግን ወደ አራቱ ጉዳይ ስመጣ የመጀመሪያው ጉዳይ ከሞቷ ስንነሳ ሞቷ ኑ ለራሳችን ዋጋ እንስጥ ነው የሚል መሪ ቃላችን እሱ ነው። እንደነገርኩ ጥሪ ነው። ማንን ነው የምትጣሩ? አንዳንድ ሰው ኑ አላችሁን መጣን ይለናል ፈገግ እያለ። እሱ ሰሙ ነው፣ ሰም ለበሱ ነው። እሱ ግን የምንጣራው የማይቆም ጥሪ ያለን ምናልባት ምንፈልገው እንዲመጣ ምንፈልገው ወደ ኋላ ሄደን በጣም ወርቃማ የሆኑ ኢትዮጵያዊ ሴቶች አሉ። እነሱ እንዲመጡ እንፈልጋለን። ኢትዮጵያዊ ሰላም አለ። ምናልባት ስትገባ በር አካባቢ ኑ ወደ ሰላም፣ የኛ ሰላም አለ። ኑ ወደ ፍቅር፣ የኛ ፍቅር አለ። ኑ ወደ ባህል፣ የኛ ባህል አለ። ኑ ወደ ጤና፣ የኛ ጤንነት አለ። በራስ መሰረት ላይ ያለ ጤንነት አለ። እሱን ጤንነት እንዲመጣ ነው የምንፈልገው። አልጎሪዝሙን በእናትነት ላይ ነው የሰራነው። እናትነት ልብ ብለን ከሆነ እናትነት ልዩ በእያንዳንዳችን ጓዳ ውስጥ የተደበቀች የተሸሸገች ልዩ ጎልደን የሆነች ወርቃማ ፍጡር እናት የምትባል ፍጡር አለች። ስለዚህ ደጋግሞ ወደ ኑ ሰው ሲመጣ ሁሌ ብቅ የሚታየው ነገር የሚደመጠው ነገር እናትነት መሆን አለበት ብለን እናስባለን። በቃ እቤት ያለችውን እናትህን በምናብህ ብቅ ትበልና እድል ስጣትና ቁጭ ብለህ አስባት። ያ የምትሰራው ወጥ፣ ሽታው፣ መዓዛው፣ የምታፈላው ቡና፣ የምትጠምቀው የምታደርሰው ጠላ፣ ወተቷ፣ ማሯ ሲከፈት የሆነ ምናብ ውስጥ ውል የሚልህ ትዝ የሚልህ ማንነት አለ። እሱ ነው አልጎሪዝሙ መሆን መቻል ያለበት። በሱ መሰረት ላይ እሱን ስትጠራው ህይወት ይኖራል፣ መዳን ይኖራል። እናትነት የተለየ የጣፈጠ ሀልዮት አለው። እናትነት የጣፈጠ ኬሚስትሪ ያላት ያችን ኬሚስትሪው እኮ ይለያል። ብዙ ሰው ያንን ይናፍቀዋል። ስለዚህ ይሄን ማምጣት ትችላቸዋል። የእናትነት ጀምረነዋል። የኢትዮጵያ እናቶች የሚታወቁበት አንድ ምልክታቸው ሲምቦላቸው ብላል ጠጣ ብላች። አሁን ጎንደር በሞቴ አፈርሰው በሞቴ አፈርሰው እችን ኮት አድርገህ ያ እንዴ በነፃ ምግብ አቅርባለህ አፈርሰው ሆንልህ ስሞት ስቀበር በአንድ እንጨት ሲሄድልህ ለማን ብላ ነው አንድ እንጨት የምትሄድ? ለአንተ ብላ የሰራችውን እንድትበላላት እኮ። ስለ ሰርቪስ አሰጣጥ ሆስት ስለማድረግ የሆነ ነገር ጎግል ማድረግ ይጠበቅብሃል እንዴ? እኛ ኢትዮጵያውያን እኮ ጎግል ማድረግ አይጠበቅብን። ሆስተስ ብለን እኮ ጎግል እናደርጋለን እኮ። ሆስተስ ፎርማሊቲው ምንድነው? ኤሌመንቱ ምንድነው? እናቶች ጋር መቀዳት ይቻላል። ምንጩ ምንጩ ከራሳችን እናቶች የሚቀዳ በርካታ ስፍር ቁጥር የሌለው ግን አሁን ደግሞ እየጠፋ የሚመስል ቅርስ የሆነ ቀለሙ ድብዝዝ ያለ አለ እንዴ? እንደዚህ አሁን እዚህ ቤት እሱን ነገር ስንሞክረው ሰው ድንግጥ ይላል። አለ እንዴ? እንደዚህ ጠፋ አልተባለም እንዴ? እንደዚህ የሚሉ ሰዎች አሉ። ትልቁ ፍልስፍና ሁለተኛው ነገር
የአመጋገብ ዝንፈት ገጥሞናል የሚል መነሻ አለን። እኛ ዝንፈት አለ። ጤናችን በአመጋገባችን የተነሳ የመታወክ እጅግ በጣም ስር የወጋ መሳከር ውስጥ እንደሆነ እናምናለን። አመጋገባችን ከሱ ከተነሳን በኋላ ምንድነው ይሄ የምናቀርበው ምግብ የምናቀርበው መጠጥ ቨርቲካሊም ሆሪዞንታሊም ከጤናችን ጋር የሚዛመድ የሚዋደድ መሆን አለበት የሚል መነሻ ላይ አለ። አንዱ አመክንዮ እሱ ከኛ ምግብ ስታዝ የሆነ ዲሽ ሲቀርብልህ ሽሮ ብለህ ካዘዝ ሽሮ ብቻውን አይቀርብም። እኛ ቤት አተር ብቻውን አይቀርብም። ሌሎቹ የምግብ ንጥረ ነገሮች አንድ ዲሽ ላይ ባላንስድ የሆነ አመጋገብ መቅረብ አለበት የሚል ፊሎሶፊ አለ። ሌላኛው ፊሎሶፊ ለየት ብለን እንንበታለን ብለን ያሰብነው ፊሎሶፊ የሰው ልጅ ወደ አንድ ሬስቶራንት ወደ አንድ ሆቴል ሲገባ ስጋው ብቻ አይደለም መመገብ ያለበት፣ ህሊናውን መመገብ አለበት። ህሊና ምግብ ያስፈልገዋል። በእኛ አቅም እኛ ቤት የሆነ ሰው እንጀራ ሊበላ ነው የሚመጣ፣ የሆነ ቡና ሊጠጣ ነው የሚመጣ። ያን ይዞ ሲመጣ ግን እኛ ደግሞ ሌላ ሁለተኛ ቀለብ ይዘን መቅረብ አለብን የሚል ፊሎሶፊ አለ። ላብነት እንዲያውም ከምግበ ስጋው በፊት የሚቀርብ ምግበ ህሊና የሚባል ሜኑ አለ። በሚያየው ነገር ሰው እንዲረካ፣ በሚያዳምጠው ነገር ሰው እንዲረካ፣ በሚዳስሰው ነገር ሰው እንዲረካ እውነት የማድረጉ ነገር ምግበ ህሊና። ስለዚህ ከፊሎሶፊዎቹ መካከል ከፍልስፍናችሁ አንድ እናትነት፣ ሁለተኛ ጤና ጉዳይ፣ ሶስተኛ ምግበ ህሊና አለ። አራተኛው ጉዳይ የወል ስራ፣ የቡድን ስራ። አንድ ፍልስፍና ብዙ አይኖች የሚያርፉባት ቤት፣ ሙያ ያለው አይን የሚያርፍባት፣ ገንዘብ ያለው አይን የሚያርፍባት፣ ሀሳብ ያለው አይን የሚያርፍባት። እኔ አሁን እዚች ቤት አንዲት ቀይ ሳንቲም አላዋጣው። ገንዘብ ካልከኝ አንዲት ቀይ ሳንቲም እዚህ ቤት ላይ እኔ ጋር ይወጣ ታገኘ። እዚህ ጋር የምታያቸው ቤቱን ዲዛይን ያደረገው ባለሙያ አንድ ቀይ ሳንቲም አላወጣም፣ ግን በገንዘብ የሚተመን ሙያ አውጥቷል። በገንዘብ የሚተመን ሀሳብ አውጥቻለሁ። ገንዘብ ያለው አካል ደግሞ ገንዘብ ይዞ ቀርቧል። ስለዚህ ሙያም ሀሳብም ገንዘብም ፓራራል መሄድ ነው። ባህላዊ አመጋገብ፣ ባህላዊ መጠጥ የሚቀርብበትን ቦታ ስታቋቁሙ እንደ ሀገርም ሊሰጥ የሚችለው ፋይዳ ምንድን ነው? ዛሬ የአፄ ቴዎድሮስ ቀን ከሆነ ነገ የደጃዝማች በላይ ዘለቀ ቀን ከሆነ እነዚህ ጀግኖች እንዳይረሱ ማስታወስ አንዱ ፋይዳ ኢትዮጵያዊነትን በተገኘው አጋጣሚ ሁሉ መጮህ አለብን። በመስተንግዶ ቃላችን የተባረከ ይሁን የሰማዩ ባለቤት ይጨመርበት ይላሉ የኛ ልጆች። ለምሳሌ እንኳን ደህና መጣ ጌታዬ ይላሉ። ይህ ኢትዮጵያዊነት ቀለም ነው፣ የመስተንግዶ ቀለማችን። ይህንን ቀለም ማስቀጠል የመጨረሻው ፋይዳ ለራስ ምርት ዋጋ መስጠት። አሁን ፕሮፖዛል አስገብተን የጎንደር ከተማን የአግሪካልቸር የራሳችን የማምረቻ ቦታ ጠይቀናል። የራሳችን ጤፍ ማምረት እንፈልጋለን። ዊዛውት ኬሚካል ያልተጨመረበት ጤፍ፣ ኬሚካል ያልተጨመረበት ማር፣ የራሳችን ቀፎ እንዲኖር እንፈልጋለን። የራሳችን ዶሮ፣ የራሳችን እንቁላል ማምረት እንፈልጋለን። የሀበሻ የሚባለው ልዩ መጣፈጥ ያለው ሽንኩርታችን ስሙ መጣፈጥ ነው የሚባለው የሀበሻ ሽንኩርት። ያኛውን የተዳቀለውን ሽንኩርት አይደለም መጠቀም የምንፈልገው። ኢትዮጵያዊ የሀበሻ ዶሮ ልዩ ነው። የሀበሻ እንቁላል ልዩ ነው። የሀበሻ የሚባለው በሙሉ ልብ በለው። የሀበሻ ስንዴ፣ የሀበሻ ገብስ ልዩ ነው። መጣፈጡ እኮ ልዩ ነው ራሱ እንዴት እንደሚጣፍጥ እሱን ሪቫይቭ እንዲያደርግ ወደ ሪዛይለንስ እንዲመጣ ሞተ ተቀበረ ብለን የምናስበው ጠፋ ብለን የምናስበው ነገር እንደገና እንዲወለድ ሪቨርዝ እንዲያደርግ እንፈልጋለን። እሱን አምርተን ማሳየት እንፈልጋለን። ማህበረሰብ የራሱ መልክ አለው። አንዱ መልኩ ይሄ ነው ብዬ ነው የማስበው። ኢትዮጵያዊነት የሚገለጥበት መልክ ባህል መጠጥና ባህል አመጋገባችን ነውና ይህንን መልክ ለማሳያት የሄዳችሁበት ርቀት ቀላል ነገር አይደለም። ቱሪስቱን መጡ በእርግጠኝነት ተደስቶ ጎንደር እኮ እንዲህ አለ ብሎ በሚገባ
አንዱ ቃኝቶት የሚሄድ ቦታ የሚያስተዋውቅ ቦታ እንደሚሆን ተስፋ አደርጋለሁ። ስለነበረን ጊዜ ግን በጣም አመሰግን አንዳርጌ። መልካም ማዕድ ይሁንልህ። የሰማይ ባለቤት ይጨመርበት። የተባረከ ማዕድ ይሁንልህ። መልካም ማዕድ። እሺ መጀመሪያ ሐሳብ ነበረ። ሐሳብን በመጽሐፍ ተደጎሰ። ያም መዝገብ ከያቅጣጫው አንድነትን የፈጠረ ስብስብን አስገኘ። ይህም ሀገሬን ሊያከብር ከመጽሐፍ የተገለጠው ድንቅ ሐሳብ ለሕሊናም ለሥጋም እንዲመች ሆኖ ተዘጋጀ። የሀገሬ ልጆች የተትረፈረፈ በረከት ታገኛችሁ።